Ise Bukayo Saka. Saka! Ise! Goal! እያሙት ነበረ አይችልም እያሉ ከዶሮዋ ሲጫወት ምን ነው ጉድም አይሉ አላሉ ደሞ አዲሱ በጭባጫ የመጣውት ለማስጣል ነው አርሴንም ከዋንጫ ብሎ ሲናገር ምን ነው ማይመክሩት ኢዚ ያለ እዛ ጋር ብለው ማይነግሩት ራጻት ነው ታው ጾም ነው አጻት ነው ታው እንዴ ታሪክ ራሱ ሊደግም አራ አይደረግ እውነት አይደረግ እንዴ ቆይ ኬሬጅ እንዴ ከቦክስ አሳያቸው ታግሎ ጎልን አሳያቸው ያለ ፔናልቲ አሳያቸው ይናጥቂው ምንም ይዜ መጣው ለቶተናም ምን ታመጣለ ቻምፒየንስ ሊግ ላይ ጎበዝ ይሆናል ቶተናም ላይ ጎበዝ ይሆናል በቃ መገረፍም ልካለው ማለት ነው መገረፍም ማለት ነው ግርፊያም ልካለው በመዳሃኛል ተጸዳዱብኝ ከመጀመሩ ነው ደርቢ ሆነ አረ ደርቢ አይደለንም ከናንተ ጋር ደርቢ አይደለንም ኤዚ ተሽከረከርክብኝ ትችላለህ መቤቴን ትችላለህ ኤዚ ተሽከረከርብኝ ተጸዳዱብኝ አንቀባረር ነው ይሄንን ዶሮ አንቀባረር ነው አቤት አፍጥር እንዴት አባቱ እንደሚጣፍጥ አንተ ዶሮ ማለት ነው እንደዚህ ቴስቲ መሆኗን በተለይ አፍጥር ላይ የተረዳሁት ዛሬ ነው ማንዬ በዚህ ላይ ደግሞ ከአንድ ወያላ ጋር ተሰብስቤን ያየሁት የመው ጨጓራቸውን የቧጠጥኩላቸው አቺ ደህና ነሽ አንቺ ዶሮ መቀለጃ ያረግሽኛ ማትረቢ ዶሮ ላይቱን አብረው ወይ ኳሊቲ ወርዷል ይወላችሁ ጀማው 4-1 እመኑኝ ወደድንም ጠላንም ዘንድሮ ዋንጫ ሳንበላ አንፋታም ታገሱ ብቻ እናንተ ትግስት ብቻ ነው ከኛ የሚያስፈልገን ደጋፊ ተስፋ ይቁረጥ እንጂ ሲያምር ይቀራል ይሰጣል እኮ ሰጠንና መጣን እኮ አይደል እንዴ ቀጣይ ቼላው በሚዳህ መጥቼ ማለት ነው እልጥሃለሁ በአግባቡ አንተ ነው ኤብሬቼዜ የቶተናም አለቃ ነው ስለ እመነኝ ኤብሬቼዜ የቶተናም አለቃ በሁለት ጨዋታ 5 ጎል ግባ እናውጣው ግማ እንችላለን ስፐርስ መደበሪያ ነች ስፐርስ የዚ መጫወቻ ስፐርስ መደበሪያ ነት ብያለሁ ልቀብራት ነው ሜዳው ቀበርኳት እንደዚህ ጆሮ ግን ማለት ጎዳና የወጣት ይመለም በቃ ጎዳና ማይረባ ማን ቶፕቲክ እንዳስገባሽ ማላቅሜው የወያላ መቀለጃ ያደረግሽ የወያላ ማን ቶፕቲክ ሄደሽ ቶፕቲክሽን ማለት ኳስ ፖርቱጋልና ከምናም ተባዳም ቲም ጋር ሻምፒዮንሺፕ ትሰራለች አንቺ ማጥራያ ለማንም ወያላ መቀለጃው አቋማን ወይ ደገም ነው ይላል ኤዜ ሁሌ ከስፐርስ ጋር ይጫወት ነው ምን በቃ ሁሌ ከስፐርስ ጋር አጫውቱት ቪክተር ዮከሬስ በአርሰናል ማሊያ እንደዛ አይነት ጨዋታ ተጫውተሻተቂ እቤት ስገባ በደንብ ትልቅ የሆነ ቪዲዮ ሰራለሁ የአርሰናል ደጋፊ እንዴት እንዳኮራችሁ ይማን በቃ ሰው እንዳለ ተስፋ ቆርጦ ምናምን ይሸማቀቃሉ ብሎ ሲጠብቅ ሙሉ አዳራሹ ሞልተን ቀወጥ ነው ዛሬ እንዲሆኗል መድፈኞቹ የሰሜን ለንደኗን ዶሮ ቅርጥፍጥፍ አድርገው በልተዋታል ባለፉት ጨዋታዎችም ነጥብ ሲጥሉ የነበሩት አርሰናሎች ዛሬ በቪክተር ጊዮክሬሽና በኢብሪቼ ኢዜ ሁለት ጎሎች አማካኝነት 4-1 ቶተናምን አሸንፈዋል ኢብሪቼ ኢዜ በቶተናም ላይ ታዲያ አሁንም የበላይነቱን አሳይቷል ኖቬምበር ላይ ሃትሪክ መስራቱ ይታወቃል አሁን ደግሞ 2 ጎሎችን አስቆጥሮ በሁለት ጨዋታ 5 ጎልን በሰሜን ለንደኑ ቶተናም ላይ እንግዲህ ማስቆጠር ችሏል እንዴ ቢያንስ ትላንት ተቃጥላችኋል ዛሬ ቢያንስ ተጽናኑ ብለን ነው ሲጀመር ግን ኢዚ ግን ቶተናም ጋር ያለበት ችግር ምንድነው ቆይ ቶተናም በግል ያደረሰበት ነገር አለ እንዴ ኢዚ ላይ ቆይ ምን አድርገውት ነው እንደዚህ የሚቀያየረው እነሱ ላይ አረ በስማሚ አሁን ደርቢ ነው ይሄ ደርቢ ነው የሚባል ማን ያምናል እስቲ በስማ 4-1 ቅጥቅጥ ቶተናም በወረደ ይሄ ቲም ይውረድ በቃ ምንም አያስፈልግም ሚኮስፐርስ በቃ ወርዷል ቲም 4-1 ቅጥቅጥ ለቋጠሩ ራሱ አይመችም በቃ ኢዚ እኔ ግን የኢዚ ነገር ፐርሰናል የግል ነገር ካለ በውስጥ ተጻጻፍ በመነጋገር ምናምን ፍታ እንደዚህ አይነት ነገር እንዲህ የገዛ ክለባችሁን በአደባባይ ስታንቋሽሹና ስታጣጥሉ የነበራችሁ ደጋፊዎች ላያችሁ አልፈልግም
እኔ ፊት መታችሁም ስለ አርሰናል ፕሬሸር፣ ስለ አርሰናል ሜንታሊቲም ስታወሩ የነበራችሁ ሰዎች ጥፉ ከፊቴ ላያችሁ አልፈልግም። የአርሰናል ደጋፊዎች ክለባችሁን ጠንቅቃችሁ ልታውቁ ይገባል። ተቀናቃኛችሁንም ጠላታችሁንም በደንብ ጠንቅቃችሁ ልታውቁ ይገባል። ስለ ጨዋታው በሌላ ቪዲዮ መለሳለሁ። ጊዜና ዮኬሬሽ በማያገባችሁ ለምን ነው? ለምን እንዲህ መሆኑ ለምን አስፈለገ? ጊዜ እንዲህ ማድረግ ለምን አስፈለገ? ዮኬሬሽ ኤብሪቼ ኢዜ ዶሮ ይወዳል የተባለው ጋይስ የእውነት ነው። ዛሬም እንግዲህ 2 ግቦችን ቶትናም ላይ አስቆጥሯል። መድፈኞቹ አርሰናሎች እንደለመዱት ዶሮዋን ገነጣጥለው በልተዋታል ጋይስ። ይህ ጨዋታ ደርቢ ይባል እንጂ አርሰናል ሁል ጊዜ ቶትናምን እንዳሸነፈ ነው። ዛሬም እንግዲህ ኤብሪቼ ኢዜና ቪክተር ዮኬሬሽ እጅግ አስደናቂ ምሽት አሳልፈው መድፈኞቹ 4-1 በሆነ ሰፊ ውጤት ድል ማድረግ ችሏል። የመጀመሪያውንም ጨዋታ አርሰናል 4-1 አሸንፎ እንደነበረ የሚታወቅ ነው። በነገራችን ላይ የመድፈኞቹ የዛሬው ድል ዝም ብሎ 3 ነጥብ ብቻ አይደለም። ካለፉት 2 ጨዋታዎች ተከታታይ የፕሪሚየር ሊጉ አቻ ውጤት በኋላ ስነልቦናቸውን በከፍተኛ ደረጃ ከፍ የሚያደርግ ጨዋታ ነው ተብሎ ይጠበቃል። መድፈኞቹ ዛሬ ማሸነፋቸውን ተከትሎ እንግዲህ ከሲቲ ጋር ያላቸውን የነጥብ ልዩነት በድጋሚ ወደ 5 አስፍተውታል ነው የሚያስብለው። ከክ የሆነ ቡድን ሁሉም ሰው እኮ እያለ ነበር፣ እየነገሩኝ ነበር። እኔ ቶተናም አርሰናልን ነጥብ አያስጥለውም ተው እያሉኝ ነበር። እኔ ደግሞ ከወልቭስ አቻ ወጥቷል፣ እኛ ትናንት አሸንፈናል፣ ዛሬ ይጥላል እያልኩኝ ነበር። ለጊዮኬሬሽ ምን አይነት ስፔስ ሲጀመር ፓሊኒያ ነው ዲፌንደሩ፣ ተሰልፎ ማያቅ ድራጉሺ። ለጊዮኬሬሽ እንደዛ አይነት ስፔስ ከሰጣው ይገላል ከቦክስ ውጭ የሚገርም ጎል። ከዛ በኋላም ከህፃን 10 ምናምን ልጅ ጋር ተገፋፍቶ ዞር በይ ምናምን ብሎ አሽቀንጥሮ ድጋሚ ጎል፣ 2 ጎል ለጊዮኬሬሽ። ይሄን ተውት፣ ከቶተናም ጋር ሲጮት ነው ጨዋታ እንዳለበት ትዝ የሚለው። ለማንኛውም እኔ ቼልሲን አልጠብቅም በጭራሽ እንዲያስጥላችሁ፣ ብራይተን ነው የምጠብቀው። ግን አትጣሉ፣ ይመቸኛል። ከዚህ በኋላ እኔ እኮ የቀሩኝን ጌሞች ማሸነፍ ነው። አንቺ ነሽ አንደር ፕሬሸር። ከዚህ በኋላ ኢታር ላይ የምመጪው አንቺ ነሽ። ዝም ብለን እኛ ብቻ ያለብንን ጌም ለማሸነፍ ነው እንጂ ከእናንተ እጅ ቢያንስ መጠበቅ አቁመናል። ይመቻችሁ። ናይስ ዊን። ይሄ አርሰናል ነው፣ የሚወየልበት ቲም አይደለም፣ የወንድ ቲም ነው። መስቀል አደባባይ ሞት ይፈረድብኝ ያልኩት አርሰናልን ስለማምነው ነው። ትረስት ፕሮሰስ። ማንም ስለወየለ አርሰናልን ከደረጃው የሚያወርደው የለም። ትገባለህ፣ ኩክ ትደረጋለህ። እኔ እንደዚህ የተግማማና የሸተተ ዶሮ እኔ አይቻል አቅም ማለት ነው። እዛው ሻምፒዮንሺፕ ትግማሚያታለች፣ ተወርጅና ትግማሚያታለች። ለአንድ ቀን አትሆኝም፣ ለአንድ ቀን እንደ አሰልጣኝ ቀይረ ያው ከብት ያው ቢስሚላህ። ስለዚህ ሁሌ ነው ማለት ነው ቶትናም በአርሰናል የሚሸነፈው? ሁሌ ትሸነፋላችሁ? ኧረ በክርስቶስ። እኔ ደግሞ ተስፋ ማድረጌ እንደማያሸንፉ እኮ ግልጽ ነው። ግን መቼስ ሁሌ አይሸነፍ። እንደ ሁሌ እንዴት ሊሸነፍ ይችላል? ደርቢ ናቸው ዛሬ እንደው ያስጥሏል ምናምን ብዬ ተስፋ ማድረጌ። ዛሬ አርሰናል የሚገርም ፐርፎርማንሱን ያሳየው። በነገራችን ላይ እንደገና የዋንጫ ተስፋ ዘርቶበታል፣ እያቆጠቆጠ ነው። እንደገና ሰተን ነበር ለሲቲ ዋንጫውን ሰተን ነበረ፣ ግን አሁን ይካፈሉ እያልን ነው። የሚሆነውን እናያለን ወደፊት። በነገራችን ላይ ቡካዮ ሳካ ዝም ብላችሁ ነው ጥቁር አልማዝ፣ ስታር ቦይስ፣ ፕላቲኒየም፣ መዳብ አልማዝ የምትሉ ዝም ብላችሁ የምትሰክሱት እንዴት ዋልኮት ተስፋ እያረጋችሁበት የሚከስም ተጫዋች ነው ቡካዮ ሳካ። ዝም ሳክስ የሆነ ተጫዋች። ኤብሪቼ ኢዜን አድርቅ ያለው ዛሬ በነገራችን ላይ አሁን ተስፋ ዘርቶባችኋል። በደንብ ይመቻችሁ፣ አጨብጭበናል። ኮንግራ ጀማው። ይሄ ነው ትልቅ ለመለኪያው፣ የትልቅ ለመለኪያው ይሄ ነው ጀማው። ዓለም እንዳለ አርሰናል ላይ ቁጭ ብለ ፍሬዝ ከሚፈርጥ ስትቋጠር አርሰናል ማን እንደሆነ በረምባ አሳይቷል። የዋንጫቲ ማን እንደሆነ አሳይቷል። ሲታሽነፈ ነጥብ ጣለኛ ገባንም ወደፊት ነው ጀማው፣ ወደፊት በ5 ነጥብ አድርገናል። በ5 ነጥብ ዮኬሬሽ የሚገርም አቋም፣ የሚገርም ጎል፣ የስትራይከር ጽድት ያለ ኢዜ ደገመው የባለፈውን አቋም የፓላሱን ኢዜ። የሚገርም አርሰናል ሲቲ አሸነፈ፣ ነጥብ ጣለ። እኛ የሚመለከተን ጉዳይ የለም፣ ወደፊት ነው ጀማው። መድፈኞቹ ዶሮዋን በገዛ ሜዳዋና በደጋፊዎቿ ፊት እያጣጣሙ ሲበልቷት አመሹ። ዛሬ ምሽት የለንደን ንጉስ ማንም ሳይሆን አርሰናል መሆኑ በድጋሚ አስመስክሯል። ብዙዎች አርሰናል ዛሬ ይንሸራተታል፣ ይሸንፋል፣ የዋንጫው ግስጋሴ እዚህ ጋር ያከትማል ብለው ቢጠብቁም የሚካኤል አርቴታ ልጆች ግን ሜዳው ላይ የታዩት እንዳንበሳ ተቆጥተው ነበር።
አርሰናሎች ቶትንሃምን በገዛ ጎጆ ድባቅ በመምታት ለሲቲና ለሌሎች ተፎካካሪያቸው ግልጽ መልእክትን አስተላልፈዋል። በስማም እኔ እኮ ድሮም ተናግሬያለሁ። ቪክተር ዮኬሬሽን አትናገሩ፣ መናገር ካለባችሁ ክለቡን አርሰናልን ተናገሩ። ኳስ ስለማይሰጡት ነው እንጂ አጥቂው ይችላል ብያለሁ። ጋይስ ሰከንድ ሃፍ ማለት ነው ቶተናም ከአርሰናል ፈርስት ሃፍ አንዳቻ ተለያይተው ሰከንድ ሃፍ እንደገቡ ምን አይነት ከፔናልቲ ቦክስ ምን አይነት ሹት ምን አይነት አጨራረስ ምን አይነት ፈርስቴሻ ምን አይነት ጎል እንዳስቆጠረ በእናታችሁ ገብታችሁ የምሬ ነው የምላችሁ። አርሰናል ይሄንን ዋንጫ ካጣ በቶተናም አያጣ። ባለፈው ትዝ ይላችኋል ኤዜ ላይ በጣም ምርር ብሎኝ አንተ ቆይ ቶተናም ላይ ለማግባት ብቻ ነው እንደመጣው ምናምን ስለው አዎ ብሎኛል። ዛሬ መልስ አዎ ቶተናም ላይ ለማግባት ብቻ ነው የመጣሁት ብሏል። 2 ጎል አግብቷል። አሁን ይመቸዋል። አራራራ ዛሬ ያበደ ጨዋታ አርሰናል አሸነፈች። ሲጀመር ለስፐርስ እኮ እጅ ሰተን እኮ አናውቅም አይደለ? እኛ አርሰናሎች ለስፐርስማ እንዴት እጅ እኛ ራሱ ዝም ብለን እግረ መንገዳችን እንጂ የቋጠር ነው ማለት ነው። ያን ያህል እንደ ስፐርስ ያስጠላል ብለን አልጠበቅንም። ግን ዮኬሬስ ዛሬ አገባ። በቃ ዛሬ ኢምፖርታንት ጎል፣ ቆንጆ ጎል ዛሬ ዮኬሬስ አገባ። የዲክላን ራይስ ሜንታሊቲ የሚገርም ነው። ተቀምጦ ጎል ገብቶበት እንኳን በጣም እየመራ ነበረ። ብቻ ጨዋታው ኤዜ ደግሞ የቶማስ ፍራንክ ነው ያስነጨን። በነገራችን ላይ ኤዜን በቃ እዛን ያለው ነገር ደርሶ መልስ 5 ጎል ማለት ነውና ለማንኛውም ሁሉንም ጨዋታ እንድናሸንፍ ነው እንደምትጠብቁት ምናምን ያላችሁ ሰዎች ማን ሁሉንም ጨዋታ እንድትሸነፉ ደግሞ እኛ አንጠብቅም። በነገራችን ላይ ዋው አርሰናል ይሄ ነው የዋንጫ ቡድን፣ ይሄ ነው የዋንጫ ተፋላሚ። አርሰናል ቶተናምን ዱቄት አደረገው 4-1። ሲጀመር ለንደን ደርቢ የሚባል ነገር የለም። ቶተናምን ሁሌ ባገኘው ቁጥር ይቀጠቅጠዋል። አረ በስማም። ሲጀመር ጨዋታው የነበረው ማለት ነው ኢዜ ቨርሰስ ስፐር ነበር። እጅግ በጣም የሚያስገርሙ ይሄ ተጫዋች ባለፉት 2 ጨዋታ ማለት ነው ቶተናም ላይ ብቻውን 5 ጎል አስቆጥሯል። 5 ጎል። ዛሬም ጎሎቹ እጅግ በጣም የሚያምሩ ጎሎች ነበር እንግዲህ ያስቆጥረው ማለት ነው። ዋው ኢዜ። አረ ጆከሬሽ 2 ጎል አስቆጠረ። እጅግ በጣም የሚያማምሩ ጎሎች ነው እንግዲህ ዛሬ አስቆጥረው። በተለይ የመጀመሪያው ራሱ ነፃ የሆነ ኳስ ነበር፣ እጅግ በጣም የሚያምር ጎል ያስቆጠረው። አራተኛውንም እንግዲህ ያስቆጠረው እሱ ነበር። አረ ጆከሬሽ እየተመለሰ ነው፣ እየመጣ ነው። 2 ጎል ዛሬ ይመቸው። ከምሬ ነው ብላችሁ ባይዜ አርሰናል የሚገርም ጨዋታ ነበር ያደረገው። እንዲሁም ቶተናሞች አሪፍ እንቅስቃሴ አድርገዋል ማለት ይቻላል ፈርስት ሃፍ። ሰከንድ ሃፉ ላይ ግን እጅግ በጣም ተበልጠው ነበር። ግን ካለሞኒ ያስቆጠረውን ጎል የመጀመሪያውን አለማድነቅ አይቻልም። ዋው እጅግ በጣም በህይወት እያለ ቆዳ ከላይ ግፍፍ ተደርጎ ሲወሰድበት ተሰምቶ ያውቃል ያ ስሜት። ዛሬ በቋጣሪ ላይ ነው ያ ነገር የደረሰው ማለት ነው። ዶሮዋን ገነጣጥለናት 13 ብልት እንዳላት የናቡዬ ፍሬ ነው አይደለ? 13ኛ ብልት የጨመርነው የቋጣሪን ፍሬ ጨምረን ማለት ነው። እንዲህ ያጎረስናቸው ደግሞ ከኛ ተማሩ። ዶሮ ኢዜ ግን ተጫዋች ነው። ኢዜ ተጫዋች ነው እንዴ? ሮቦት የኮሬጅስ ደግፍ ነው ያደረገልኝ። የሚኬል አርቴታው አርሰናል በለንደን ደርቢ ቶተንሃምን 4-1 በማሸነፍ የሊጉን መሪነት ወደ 5 ሰፋ አድርጎታል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። አርሰናል ዛሬ ወሳኝ 3 ነጥብ አግኝቷል። ያው የለንደን ደርቢ ማለት ብዙም ይከብደኛል፣ ያላቻ ጋር ብቻ የሆነ ደርቢ ነው። በተለይ አርቴታ ከመጣ በኋላ በለንደን እንደ ክለቦች ላይ የበላይነት ወስዷል። የለንደን ደርቢን ቀለል እያደረገ ሆኖ ነው እያሸነፈ ያለው። ግን ሰሞኑን በጣም ጫና ውስጥ ነበር። ዛሬ እንደውም አርሞት የገባው በጣም በማጥቃቱ ላይ አሪፍ ነበሩ። 3-1 እየመራ እጅ ኳስ እየመለሰ ነበር። አርቴታ በጣም ፍላጎት ነበረው እና ደግሞ ሳካን የሚገባው እዛው ራሱ ቦታ ላይ አጫወተው። አይታችሁት ነው። ኢዜን አስገባ። አርሰናል ገደፈ። ነጯን ዶሮ በሁዳዴው አርዶ ጾሙን አፈረሰ። ኤዜ ባረካት። ዮኬሬሽ በድንቅ ሁኔታ በለታት። ዳግም ኤዜ አጥቦ ዳግም ዮኬሬሽ አሽቶ ለታማኙ የመድፉ ደጋፊ በግዙፉ ለንደን ስታዲየም ጣፋጩን የ3 ነጥብ እራት አቀረባት። አርሰናሎች የመጀመሪያውን ዙር ውጤት ሳይጨምሩ ሳይቀንሱ በቶተናም ስታዲየም 4-1 ደገሙት። አርሰናል ቶተናምን አሸነፈ ሳይሆን ረመረመ ተባለ። የመድፉ ደጋፊዎች ደስታ እንዴት እያደረጋችሁ ነው? የዋንጫው ክለብ ወያላው ይችላል። በቃ ይሄ ነው። እያንዳንድሽ ግን ቋጠሮ አትችይበትም። ቋጠሮ አትቋጥሪ። ምን ብዬሽ ነበር? ቋጠሮ አይሰራልሽም ለወያላው። አርፈሽ ቁጭ በይ ብዬሽ ነበር። አሰሚም ሰጠሽ ወያላው። በቃ ይችላል። ከቶተናም 1 ከአርሰናል 4 የተረዳናቸው 3 ነገሮች ማለት ነው። የመጀመሪያው እኛ የእግር ኳስ ደጋፊዎች በጣም ትልቅ ስህተት ሰርተናል ማለት ነው። ዛሬ አርሰናል ላይ መቋጠር አልነበረብንም። ቶተናም የሚመጥነው ቡድን አይደለም። ሁለተኛ ኤዜ አመቱ ሙሉ ቶተናም ጋር ቢጫወት ሁሉም ጨዋታ ላይ ጎል ያገባል።
ልክ እንደዚህም ይቀልድበታል ማለት ነው። ጊዜ ብቻ አይደለም ዮኬሬሽ ራሱ ቢጫወት እንዲህ ጎል ማስቆጠር የጨነቃቸው ተጫዋቾች ድንቅ ጎሎችን ቶተናም ላይ ማስቆጠር ይችላሉ ማለት ነው። ሶስተኛው አርሰናል ዋንጫ ይበላል። እመቻችሁ። በነጥብ በልቶሽ አናትሽ ላይ ካልተቀመጠ ከምላሴ ጸጉር ይነቀል። የማንቸስተር ሲቲ ደጋፊዎች ይሄው ክርስቶስን ነው ምላችሁ፣ ጭራሽ ምንም ነገር እንዳደነግጡ። ቶተንሃም ማለት የዓለም የበከተው ቡድን ማለት ቶተንሃም ነው። ጭራሽ ኳስ መያዝ አያውቁ። ኳስ እግራቸው ላይ ይገባል እንኩበትሪ ብለው ለአርሰናል ተጫዋቾች። እሱን ቶ ግን ከአባትሽ ጋር አርሰናል እንገናኛለን። ቀጣይ ከኔ ጋር ነሽ። አርሰናል አሸንፏል። ግባና አውጣው። ኤዜ ምን ብያችሁ ነበረ? ይኸውላችሁ ካቆመበት ይቀጥላል። ካቆመበት ቀጠለ። ማን 2 ጎል እንደውም ፈጣሪ ሲያተርፋቸው ሃትሪክ ይሰራ ነበር። ማን ይሄ ሰውዬ በጣም ነው የሚችለው። ከቶተናም ጋር እድሜ ልኩን ቢጮት 5 ባላንዶር ይበላ ነበር። ማን ምን አይነት ሰው ነው እንዴ? ምንድነው የተፈጠረው ዛሬ ማለት ነው? ይኸውላችሁ ቶተናሞች ምንም ነገር ነው የማይችሉት። ይኸውላችሁ አንድ ስህተት አገኙ። ራይስ የተሳሳቱን ኳስ እሱን አገቡ። ሌላ በፍጹም አልተጫወቱም። ከኛ ጋር ምንም አልተጫወቱም። በጣም ነው መንበልጣቸው። ኧረ በስመ አብ ማን ሁሉ ቲማችን እንደ አንተ ጊዮኬሬሽ ምን አይነት ጎል ነው ያገባው? ለካ መድፉ ጊዮኬሬሽ እግር ላይ ነው ያለው። ማን ይሄን ሰውዬ በእግሩ ካጫወታችሁት ማለት ነው ይላል። ሚሳኤል አለ እግሩ ይተኩሰዋል። በቃ ይተኩሰዋል። ሰው ያፈነዳል። ያመት ሰው ይገላል። እረፍ እንዴ! ምን አይነት ጫት እዚህ ሜዳ ላይ ባይተዊ ማለት ነው። አሁን ሰከንድ ላይ ያሉት ሲቲዎች ማለት እንበለዋለን ምናምን የሚሉት ከ2-2 ሁለታቸው ወጥቷል። እኛ ግን ሄደና ራላን ህይወታቸውን በጠበጥ ነው። ማን ከዚህ በኋላ ማንንም ሰው ማየት አንፈልግም። ዶሮ ይበላል። አይንን ክለብ ከዋንጫ ፉክክር አውጣው። ናውጣው አርሰናልን። በምን አቅም ነው የምታወጣው? አዎ አርሰናል ዛሬም ወደ ራሱ ተመልሷል። ከባዱን ጨዋታ ተወጣው በድል 4-1። የመጀመሪያውን 4-1 በገዛ ቤታቸው ሜዳቸውን ለቀው እንዲወጡ አደረግናቸው። ቶተናም ምን ውርደታም ቲም ነው። ወደ ታችኛው ወደ ሻምፒዮንሺፕ ሳይሆን ወደ ሊግ 1 ነው መውረድ ያለበት። ዮኬሬሽና ኤዜ እኔ ደግሞ ኤዜ ሁሌ እናንተ ላይ ነው የሚያገባው። አረ በስመ አብ ልፍስፍስ ቲም ማለት ነው። እናንተም ብሎ ደርቢ ማለት ነው። ሚኮስፐርስ በጣም ነው ማፈር ያለብሽ በጣም ማለት ነው። ለማንኛውም እኛ ምንም አያገባም። ባይዞ እኛ ካሁን በኋላ ሊጉን በራሳችን መወሰን ስለምንችል we don't care። አቋማ ከመሞት በፊት የምትናገረው ነገር አለ። ማን የሞተው? የሞተው ማለት ዶሮዋን የሞተችው። ማይሆን ኢንቨስትመንት ይደረጋል። አንዳንድ ንግድ ላይ ኪሳራ ማለት ዋጓን አምናለሁ። ለንደን ላይ አንድ ክለብ አለ። እሱም አርሰናልና አርሰናል ብቻ ነው። ያራዳ ልጅ እሱን እናያለን። እንግዲህ ግን አሁንም በአንዱ ፍሬ ነው ወይስ ሁለቱም ፍሬ አለ? አለ ፍሬን አልተጠቀሙ። ለዚህ ዶሮ መቋጠሪም ሲበዛ ማትረባ ክብድ መዝረ ቀሪ ላሁላ የመድፎ ቤተሰቦች እንኳን ደስ አለን። ተጠባቂውን ለንደን ደርቢ ጨዋታ 4-1 በሆነ ውጤት ማሸነፍ ችለናል። ኤብሬቼዜ 2 ጎሎችን እንዲሁም ደግሞ ቪክተር ዮኬሬሽ 2 ጎሎችን ማስቆጠር ችሏል። በጣም የሚገርም ጨዋታ ዛሬ ተጫውተናል ማለት ይቻላል። የመጀመሪያ አጋማሽም እንዲሁም ደግሞ ሁለተኛ አጋማሹንም በደንብ አድርገን ጨዋታውን ኮንትሮል አድርገን ራሱን ካጣን በኋላ ፕሬስ የምናደርግበት መንገድ በጣም ይለይ ነበር። እኛም ከሚኬል አርቴታ ሁሌ የምንፈልገው ይሄንን ነው። በዛሬ ጨዋታ ላይ በደንብ አሳይቶናል ብዬ አስባለሁ። ሲጀመር ቶተንሃም መውረድ ያለበት ቲም ነው። ለምን አይወርዱ? ሲጀመር ዶሮን ተማምኖ መቋጠር ራሱ እኔ ተናደርኩት። እነዛን ቪዲዮዎች ሳናይ እነዛን ለቅሶች እየነገርኩ ሳናይ አይ ቶተንሃም አንድ የተረዳሁት ነገር ቶማስ ፍራንክ ነው ፕራንክ የሚባል አሰልጣኝ ብቻ አይደለም የአርሰናል ደጋፊ። ቶተንሃም ራሱ የአርሰናል ደጋፊ ነው። የምሬ ነው። ያረጋገጡት ነገር ሚኮስፐርስ ምንም ወሬ አልፈልግም። ሜንሽን እያደረጋችሁ አዲሱለት ከዋትፎርዱ ደጋፊ ጋር ዛሬሽ ተቀላለጅ አለቀ በቃ ጨርሰናል። የነበረን ቆይታ እጅግ አድርገን እናመሰግናለን። ስለነበረን ቀልዶች፣ ስለነበረን የፕሪሚየር ሊግ ጨዋታዎች እናመሰግንሻለን። ጭራሻችን ቋጠሮ እየሰራ ነው መሰለኝ። ይህ አቋማ ምን አይነት ድርጅት ነው? አይ ወሬ እናቴ ትሙት ወሬ የራሱ አንድ ወሬ። አንተ ይሄ ነገር በግለሰብ ደረጃ አለ እንዴ? ይሄ ነው የኔ አጥቂ አርቴታ ነገር ያለው አሁንም ቢሆን ካልፈራ ይሄንን የሚያቆም ምድር ላይ ምንም አይነት ቲም የለም። ግን እንዳፈራ ሰምተኛላ። አንተን የምታስደፍረን እንዳትከላከል ከዚህ በኋላ ይሄ ነው ወንድሽ። የወያላ መቀለጃ ታረግኛለሽ አንቺ ዶሮ።
የዚህ ሰውዬ መቀለጃ ታደርግኛለች ባልጠፋ ሰው አቋማን እጂ ያለ አሁን አቋም ቀጣይ ሳምንት ይመጣና ምን ይላል መሰለህ ለቼልሲ እንወጥር ይላል። የነፈጨለ አቋም ደመለው ቼላይ አንተን አይወክልም። እውነት ለንደን ያለው እኔ ብቻ ነኝ። አንቀባራሃለሁ እናሳየዋለን እንዳፈራ ቼላይ በራስ ተማመን። አያ አንተ የጠነባ ዶሮ አፍጥር ትሆናለህ። ማትረባ አፍጥር ትሆናለህ። ዶሮን ያመነ ውሃ የዘገነ ሚኮስ ፐርስዬ አዝናለሁ። እንግዲህ በጣም በቃ ባለኛ አቅም በጣም ቋጥሬልህ ነበረ። ጥፍጥ ያለ 3 ነጥብ ነበር የተመኘውልህ። እውነቱን ልንገርህ አዝናለሁ። እንግዲህ ኤዜ የሚባል ሰውዬ ግል ጸብ አለ፣ ይጣራ አጣራ። ዶሮዋን በአግባቡ ነው የገነጣጠልናት። ልባም ሆነን ስንጮት ግን እንዴት እንደምናስፈራ አያችኋ። ይሄ ልጅ ግን በዚህ ማሊያ እንደዚህ አይነት ጨዋታ አድርጎ ያውቃል? ምን አይነት እሳት ነበር ዛሬ። ጨዋታውን ሊንክ አፕ ሲያደርግ ጸደይ ነበር። ሞር ክሊኒካል ለመሆን ሲሞክር ነበር። ኤዜ ደግሞ በቃ ለቶትናም ነው የመጣሁት። ከቶትናም ጋር ሙሉ ሲዝኑን ብንጫወት ኤዜ ቶፕ ስኮረር ሆኖ ነው የሚጨርሰው በ2 ጨዋታ 5 ጎል። በአርሰናል ታሪክ ከፍተኛ ጎል ቶትናም ላይ ካገቡ ተጫዋቾች ተርታ ነው በ2 ጨዋታ ብቻ የተመደበው። አባቢ ሚኮ በህልም ነው የሚመጣው እንዲህ እያለ። ይኸኛውማ ትደነብራለህ፣ በዚህ ትደነብራለህ። የሚገርም ጨዋታ ሁለታችሁም። ራይስ ደግሞ ስተቱን ከሰራ ወዲህ ሰከንድ አፍ ካምባክ ያረገበት መንገድ በቃ ይሄ እኮ ነው። ለዚህ እኮ የምንወዳ አባቢ ከአንተ ጭራሽ ስተት አንጠብቅም። እንደዚህ አይነት ደግሞ ካምባክ ስትሰራለን በቃ ይጸዳናል። ሳካ ምርጥ ነበረች፣ ግን ሳካ ዝም ብላ ስስት ነበር ምናምን። ትሮሳርድም የሆነ ሰዓት ላይ ብቻ ጨዋታችን አሪፍ ነው። ወሳኝ 3 ነጥብ አግኝተናል። ምንም ሲቲ ከኋላችን መጣ ምናምን እያልን ዘንድሮ መደናገጥ የለም። እውነት ለመናገር ስፐርዚ ፈርስት ሃፍ አስደንግጣ ነበር። በቃ የሆነ የተለወጠ ነገር ያለ ይመስል ነበር። በጣም መነሳሳት ተጫዋቾች ላይ ታያለ፣ ግን በቃ ተያዘች። ገባል። ሰከንድ ሃፍ ያዟት ወቅጥ ነው ያደርጓል። አለቀቋትም፣ ይዘው ወቅጥ አድርገው ነው የለቀቋት። ባክ ቱ ባክ ኤብሪቼ ኢዚ የምትባለው ሰውዬ በአመት 2 ጨዋታ እየጠበቅ ከስፐርስ ጋር ተጫወት 2 ጨዋታ፣ ከዛ ውጭ አትጫወት፣ ሌላው አትጫወት። 36ቱን አትጫወት። አባቴ ምን አለፋ? ለምን ትለፋለህ? የኮሬሽ 2 ጎል አገባ። እኔም ሳገኛት እኮ እንዲሁ ነው የምለጥፋት።